በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምስራቀ ፀሐይ ሚዲያን የምትከታተሉ ተከታታዮች የሆናችሁ ውድ ቤተሰቦቻችን በቅዱስ እግዚአብሔር ፍጹም የሰላምታ ቃል እንደምንሰነበታችሁ እንደምንቆያችሁ፣ ስለ በዓለ መስቀል አከባበር ከደመራ ዕለት ጀምሮ በዕለቱ ስለሚደረጉት ክንውኖች አጭር ንባብ አብረን እንቆይ። ደመራ መስቀል ማለት አመሳቀለ፣ ሰቀለ ከሚሉ ግሶች የወጣ ነው። መስቀል መስቀያም ማመሳቀያም ይሆናል። ኦርቶዶክሳዊ አረዳድ ቅዱስ መስቀል እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ትንቢት ሲነገርለት፣ ምሳሌ ሲመሰልለት የመጣ የአምላካዊነት ምልክት ነው። ትንቢት ለሚፈሩ ምልክትን ሰጠሃቸው መዝሙረ ዳዊት መዝሙር 60 ከቁጥር 4 ያለውን የመሰለ ነው። ምሳሌ በትረ መላእክት፣ በትረ ያዕቆብ፣ በትረ ሙሴ፣ በትረ አሮን፣ ኩናተ ጌዲዮን፣ ከርካ ኤርምያስ፣ በቀስተ ዮናታን ሲመሰል መጥቷል። መስቀል የእግዚአብሔር ወገን ለመሆን ምልክት ማህተም ነው። ርኩሳን መናፍስትና ቅዱሳን መላእክት የሚለዩት በመስቀል ማህተማቸው ነው። ለሚፈሩ ምልክትን ሰጣቸው ተብሎ እንደተነገረ፣ ለሚፈሩ ምልክትን ሰጣቸው ማለት ቃሉ በፈሪሃ እግዚአብሔር በአምልኮተ እግዚአብሔር ለሚኖሩ የተሰጠ ምልክት እንደሆነ ሲነገር ነውና። መስቀል በግብራዊ ትርጉሙ እንደ ስሙ መከራ ነው። በኦሪት ዘመን ዳግማዊ አዳም ክርስቶስ እስከቀደሰው ድረስ የእርግማን ምልክት ነበረ። መስቀል ከምድረ ሰማያት ከፍ ከፍ የምንልበት ማዕረገ ወንጌል ነው። ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ። የዮሐንስ ወንጌል ምዕራፍ 14 ከቁጥር 32። መስቀል ነፍስ ከሥጋ መለያ ነው። ነገር ግን ዓለም ለእኔ የተሰቀለበት፣ እኔ ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ። ገላትያ ምዕራፍ 6 ከቁጥር 14። መስቀል ልዑለ መለኮት 3 ሰዓት የዋለበት የትሕትና ምልክት ነው። እንደ ሰው ተገኝቶ ራሱን አዋርዶ ለሞት ይሁን የመስቀል ሞት እንኳን የታዘዘ ሆነ። ፊልጵስዩስ ምዕራፍ 2 ከቁጥር 8። መድኃኔ ክርስቶስ አፉን ለመራራ ሐሞት እጁን እግሩንም ለተሳለ ቅኖት የሰጠበት የጽናት የትዕግስት ምልክት ነው። የእምነታችንንም ራስ ፈጻሚው ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። ዕብራውያን 12 ከቁጥር 2። የመድኃኔ ክርስቶስ የቤዛነት የአርያነት ፍጻሜ ትንቢት የማዳን ሥራው የተገለጠበት ዙፋን ነው። በእኛ ላይ የነበረውንም የሚቃወመንንም በትእዛዛት የተጻፈውንም የዕዳ ጽሕፈት ደመሰሰው። እርሱንም በመስቀል ጠርቆ ከመንገድ አስወገደው። ፊልጵስዩስ ምዕራፍ 2 ከቁጥር 14። መስቀል ክርስቶስን የሚከተልና በግብርም በእግርም እርሱን መስሎ ዓለምን የመመነን ምልክት ነው። እኔም መከተል የሚወድ ቢኖር ራሱን ይካድ መስቀሌንም ተሸክሞ ይከተለኝ። የማቴዎስ ወንጌል ምዕራፍ 16 ከቁጥር 24። ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለም። ሉቃስ ምዕራፍ 9 ከቁጥር 62። ከያማኒነት የመለየት ከንዴተ ጸጋ የመክበር በአእምሮ መንፈሳዊ የመጎልመስና ከከብረ ባይ ልቦና የመለየት የመራቅ ነው። እንግዲህ ነቀፌታውን እየተሸከምን ወደ እርሱ ወደ ሰፈሩ ውጪ እንውጣ። ዕብራውያን 12 ከቁጥር 13። ሕሊናን አስልቶ ልቦናን አጽንቶ በነቂሐ ልቦና በሰቂለ ሕሊና በተመስጦ ሕይወት ሆኖ በክርስቶስ መስቀል ተሰቅሎ የመኖር ምልክት ነው። የክርስቶስ ኢየሱስም የሆኑትን ሥጋን ከክፉ መሻቱ ከምኞቱ ጋር ሰቀሉ። ገላትያ ምዕራፍ 5 ከቁጥር 24። ቅዱስ መስቀል ሕይወተ ወንጌል ነው። በመስቀሉ ሆነ ሕይወትነ፣ ሕይወታችን በመስቀሉ ሆነልን። መጽሐፈ ኪዳን። መስቀል የተገለጠ ሕያው ፍቅር ነው። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዝ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት የላቀ ከዚህ ከመስቀል የሚበልጥ ፍቅር ለማንም የለም። ዮሐንስ ወንጌል ምዕራፍ 15 ከቁጥር 12 እስከ 13። መስቀል ሁሉን ወደ ክርስቶስ የሚስብ ልዕልና ወንጌል ነው። እኔም ከምድር ከፍ ከፍ ባልሁ ጊዜ ሁሉን ወደ እኔ ስባለሁ። የዮሐንስ ወንጌል ምዕራፍ 12 ከቁጥር 32። መስቀል የሚያወሩት ሳይሆን የሚኖሩት የሚተገብሩት እውነት ነው።
በድካም ተሰቅሏልና፣ ነገር ግን በእግዚአብሔር ኃይል በሕይወት ይኖራል። እኛ ደግሞ ከእርሱ ጋር እንደክማለን፣ ነገር ግን ስለ እናንተ በሆነ በእግዚአብሔር ኃይል ከእርሱ ጋር በሕይወት እንኖራለን። ሁለተኛ ቆሮንቶስ ምዕራፍ 13 ከቁጥር 4። መስቀል መድህን ክርስቶስ ሥጋውን ቆርሶ ደሙን አፍስሶ የሰጠበት የምስጢራት መፈጸሚያ ዙፋን ነው። መሠዊያ አለን። ዕብራውያን 13 ከቁጥር 10። የጸጋ በሮች የሚከፈቱበት ኃይል ነው። ያለ መስቀል ቡራኬ፣ ጥምቀት፣ ልጅነት፣ ቁርባን፣ አጠቃላይ ምስጢራት አይከናወኑም። ሲበሉም ኢየሱስ እንጀራ አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠ። እንካችሁ ብሉ፣ ይህ ሥጋዬ ነው አለ። የማቴዎስ ወንጌል ምዕራፍ 26 ከቁጥር 26። መስቀል በተጋድሎ ላይ ያለች ቤተ ክርስቲያን የጸናችበት እውነት ነው። አሁን በመከራዬ ስለ እናንተ ደስ ይለኛል፣ ስለ አካሉም ማለት ስለ ቤተ ክርስቲያን በሥጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። ቆላስይስ ምዕራፍ 1 ከቁጥር 24። መስቀል ከድካመ ነፍስ የምንጸናበት ኃይል ጽን ነው። የመስቀል ቃል ለሚጠፉት ሞኝነት፣ ለእኛ ለምንድነው ግን የእግዚአብሔር ኃይል ነው። መስቀል ሞኝነት ነው፣ እኛ ግን የተሰቀለው ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ፣ ለአሕዛብ ሞኝነት ነው። አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 23። መስቀል የጠላት የዲያብሎስ መግደያ ነው። ወበመስቀሉ ለጽልቀ ጠሎ ሎቱ፣ በመስቀል ጠላትን ገደለው። ኤፌሶን 2:16። መስቀል በአራቱ ማዕዘን የተመለከተ የሙሉ ወኩልሄነት ምልክት ነው። ከቅዱሳን ሁሉ ጋራ ስፋቱና ርዝመቱ ከፍታውም ጥልቀቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውንም የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርም ፍጹም ሙላት ደርሳችሁ ትሞሉ ዘንድ ኤፌሶን ምዕራፍ 3 ከቁጥር 19። ቅዱስ መስቀል የክርስቲያኖች መሰብሰቢያ አዳራሽ ነው። ንጉሡ ወደ ቤቱ አገባኝ፣ በአንተ ደስ ይለናል፣ ሐሴትም እናደርጋለን። መኃልየ መኃልይ ዘሰሎሞን ምዕራፍ 1 ከቁጥር 4። የመስቀል አይነቶች ብዙ ናቸው። አንድ ቁጥርን የመሰለ የባላ መስቀል፣ ኤክስ የመሰለ ማሰቀያ መስቀል፣ የግንድ መስቀል፣ የፐ ፊደልን የመሰለ መስቀል ነበረ። ክርስቶስ የተሰቀለበት እኛም የምንመካበት አማናዊ መስቀል ግን በስቅለተ ሕሊናና በአካላዊ ስቅለት የተገኘ የተ ፊደልን የመሰለ ምዑዙን መስቀል ነው። ጥንቱን መድኃኒተ ክርስቶስ በማኅፀነ ድንግል 9 ወር ከ5 ቀን እንደቆየ ሁሉ በመስቀሉም ዙፋንነት 3 ሰዓት ቆይቶበታል። በመልዕልተ መስቀል ተሰቅሎ እያለ በሰማይ 3 በምድር 4 ተአምራቶች ተገልጠዋል። በሰማይ የፀሐይ መጨለም፣ የጨረቃ ደም መሆን፣ ከዋክብት መርገፍ ናቸው። በምድር የመቃብራት መከፈት፣ የሙታን መነሳት፣ የዓለቶች መሰነጣጠቅ፣ የቤተ መቅደሱ መጋረጃ መከፈልና የፍጥረት ሐዘን ናቸው። 6 ሰዓትም ያህል ነበረ። ጨለማም እስከ 9 ሰዓት በምድር ላይ ሆነ። ፀሐይም ጨለመ፣ የቤተ መቅደስን መጋረጃ ከመካከሉ ተቀደደ። የሉቃስ ወንጌል ምዕራፍ 23 ከቁጥር 24። በዚህ መሰረት የመስቀሉ ኃይል ተገለጸ። ድኅረ ስቅለት ክፉ ሰዎች በክርስቶስ ላይ ክፉነትን እንደጀመሩ ሁሉ ከዓርብ ምሽት ጀምሮ ገበሬ መንክራት የሆነ በደመ መለኮት የከበረ ቅዱስ መስቀሉንም ተመቀኙት። ኋላም መጥላት ምቀኝነት እንዲህ ያስደርጋልና ጌታን እንደጠሉት ሐዋርያትንም መስቀልንም ማኅበሩንም ማጥፋት ፈለጉ። ክፉ ሰው በጊዜ ካልተመለሰ ከክፋት ወደ ክፋት ያድጋል። ነገር ግን ክፎች ሰዎች አታላዮች እየሳቱ በክፋት እየባሱ ይሄዳሉ። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 13። መስቀሉን የመቅበር ጉዳይም የመጣው ከመጥላት የተነሳ ነው። እኛን ለጾም ቆሎ ለበዓል ዶሮ የሚለን የለም፣ ሁሉ በክርስቶስ እያመነ ነው ብለው መስቀሉን ለመቅበር ወሰኑበት። ቀብረውም አላረፉ፣ ጥራጊ እንዲደፉበት ወሰኑ። ምንም ቢቀብሩትም የመስቀልን ኃይል ግን መቅበር አልተቻለም ነበር። ገላትያ ምዕራፍ 6 ከቁጥር 15። የመስቀሉ ጠላትነት ባለቤቱን ከመጥላት የመነጨ ነው። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ብዙ ጊዜ ስለ እነርሱ እላችኋለሁ፣ አሁንም እንኳን እያለቀስኩ ላለው ጨረሻቸው ጥፋት ነው። ወዳቸው አምላካቸው፣ ክብራቸው በነውራቸው ነው። ሐሳባቸው ምድራዊ ነው። 1 ዓመት እስከ 80 ዓመት ዘመን ያለው ዘመነ ሐዋርያት ይባላል። ከ70 ዓመት ጀምሮ እስከ 170 ዓመት ያለው ዘመን ዘመነ ሐዋርያን አበው ተብሎ ይጠራል።
ከ180 እስከ 274 ዓመት ያለው የዘመነ ሰማዕታት ዋዜማ ነው። ከ274 እስከ 313 ዓመት ያለው ዘመን ዘመነ ሰማዕታት ይባላል። ሁለቱ አላውያን ነገሥታት ዲዮቅልጥያኖስና መክሲሚያኖስ ተነስተው በአብያተ ክርስቲያናትን ዘግተው አብያተ ጣዖታትን ከፍተው የሚቃጠሉትን አቃጥለው የሚያቃጥሉትን አቃጥለው የሚያፈርሱትን አፍርሰው መጻሕፍትን አቃጥለው የተቀሩትን ገንጥለው ምዕመናንን በሰይፍ መትረው በኩላብ ሰቅለው መከራ ያጸኑባቸው ዘመን ነውና ዘመነ ሰማዕታት ይባላል። ከ313 ዓመተ ምህረት ጀምሮ እስከ 451 ያለው ዘመነ ሊቃውንት ይባላል። እነዚህ ዘመናት የተደረጉ ጉባኤያት ልብ ይላሉ። በ325 ዓመተ ምህረት ጉባኤ ኒቅያ፣ በ381 ዓመተ ምህረት የቆስጠንጥንያን ጉባኤ፣ በ431 ዓመተ ምህረት የኤፌሶን ጉባኤ፣ በ451 ዓመተ ምህረት የመለካውያን የውሾች ጉባኤ ተደርጓል። ዘመኑ ዘመነ ሊቃውንት ዘመነ መነኮሳትም ይባላል። ምግብና የማይታጎልበት እግዚአብሔር ዘመነ ዲዮቅልጥያኖስንና ዘመነ መክሲሚያኖስን አሳልፎ ዘመነ ቆስጠንጢኖስን ተክቷል። ዘመነ ሰማዕታት አልፎ ዘመነ ሊቃውንት ሲተካ በ327 ዓመተ ምህረት ቅድስት እሌኒ የተቀበረውን ለማውጣት የፈረሰውን ቤተ መቅደስ ለማሰራት ተነሳች። የደመራው ታሪክ የሚጀምረው ከዚህ ጀምሮ ነው። ዘመናት ብዛት የተነሳ ቅዱስ መስቀሉ የተቀበረበት ቦታ ቢጠፋ ደመራ ደምራ ነጭ ዕጣን አጢሳ መስቀሉ የተቀበረበትን ቦታ የት እንደሆነ ተረድታለች። ከመስከረም 17 ጀምሮ መጋቢት 10 ድረስ አስቆፍራ አውጥታዋለች። መስቀል የወጣበት የመጋቢት ወር የጾም ወቅት ስለሆነ በዓለ ክብሩ ወደ መስከረም ሆኗል። መስቀል ቤተ መቅደስንም ሰርታ በዓል ያደረገችው በመስከረም 16 ነው። ስንክሳር መስከረም 16። መስቀል በኢትዮጵያ በዓለ መስቀል ቤት ከነጉልላቱ ቅጽር ከነማዕዘንቱ መውረስ የሚችለው በኩር ነው። ሀገራችን ኢትዮጵያ የብሉይም የአዲስም በኩር አሚን በኩረ ሰለሞን ናትና የጽላትና የመስቀል የግብርም የአካልም ወራሽ ናት። ጥንቱን የክርስትና ሃይማኖት ሲጀምር ጀምሮ ክብሩ ከፍ ያለ ታሪክ ያለው እውነት ነው። ምክንያቱም የክርስትና ሽግግር ያለምንም እንከን በሙሉነት ከትንቢት ወደ ፍጻሜነት የመጣ ስለሆነ ነው። በልበ ሥላሴ የተመከረው በነቢያት የተነገረው የምስጢረ ሥጋዌን ትምህርት በመጀመሪያ ከሰብአ ሰገል አንዱ በሆነው በንጉሡ ባዚን ተምራለች። ሁለተኛ በእመቤታችን መምጣት ምክንያት ቅዱሱን ቤተሰብ በእንግድነት በመቀበል ተምራለች። ሶስተኛ በመልአኩ ቅዱስ ዑራኤል ተልእኮ ምክንያት በደመ መለኮት ከብራ ወንዞቿን አስቀድሳ በደመ መለኮት ተቀድሳለች። አራተኛ በአምሳኛይቷ ቀን በቅዱስ ጴጥሮስ ጉባኤ ለባለ ሰዊት በሄደችበት ተምራለች። አምስተኛ በጃንደረባው ባኮስ ወይንም አቤላክ ሐዋርያዊ ተልእኮ ምክንያት እንሆ እንዳልጠመቅ የሚከለክለኝ ማን ነው ብላ ዳፈቅዳ ተምራ ተጠምቃለች። ግብረ ሐዋርያት ምዕራፍ 8 ከቁጥር 27 እስከ 38። ስድስተኛ ዓለምን ዙረው ባስተማሩ በቅዱሳን ሐዋርያት ማቴዎስ፣ እንድርያስ፣ ቶማስ ምክንያት የከበረች ሕገ ወንጌልን አጽንታ የያዘች ነች። ሰባተኛ በጊዮን የተመሰለው የቅዱስ ማርቆስ ሐዋርያዊ መንበር መዳረሻ በመሆን ከአምስቱ ሀገሮች ጋር ተምራለች። ወንጌላዊ ሃይማኖቷም ጥንት በፈቃዷ ከሕገ ልቦና እግዚአብሔርን ታምን እንደነበረ ቀጥላም በፈቃዷ የኦሪትን አስተምሮ ተቀብላለች። በሕገ ኦሪት በፈቃዷ ጸንታ እንደኖረች በሕገ ወንጌልም የተነገረውን ትንቢት የተመሰለውን ምሳሌ የተቆጠረውን ሱባዔ ደረሰ ብላ ተቀብላለች። ወንጌላዊ እምነቷም የሽግግር ነው እንጂ እንደ አሕዛብ ሀገሮች እንግዳ ትምህርት አልሆነባትም። ጥንቱን ሃይማኖት፣ ትንቢት፣ ሱባዔ፣ ክህነት፣ መንግሥት፣ ትምህርት፣ ሆሄና አሃዝ የነበራት ስለሆነች ተጸነሰን ጽንሰት ብላ ተቀብለዋለች። ከባዚን እስከ አባ ሰላማ ያለው ታሪክም የጸና ነው። ከ34 ዓመተ ምህረት ጀምሮ በሙሉ አስተምሮ አራቱን የሲኦል መናብርት በወንጌል ዋጅታ እስከ አባ ሰላማ ከሳቴ ብርሃን እስከ አብርሃ ወአጽብሃ ድረስ ደርሳለች። በዓለ መስቀል ከመስከረም 10 ቀን ተቀጽላ ጽጌ ጀምሮ መስከረም 25 ቀን በበዓልነት ይከበራል። ይህም ወደ ኢትዮጵያ ከገባበት 3 ዓመት ከ3 ወር ባረኮተ ኢትዮጵያ በኋላ ግሽን አንባ እስከተቀመጠበት ድረስ ያለውን ያሳያል። መስቀል ለእኛ ድርብ በዓል ነው። በእሌኒ የተፈጸመው ታሪክና ወደ ሀገራችን የመጣበት ሕንጸተ ቤተ መቅደስ ሲደመር
በሰንበት ላይ ደብረ ዘይት ነው። ከመስከረም 10 እስከ 16 በተቀጽላ ጽጌ ስር፣ ከ16 እስከ 21 በክብረ መስቀል ልዩ በዓል ሆኖ ይከበራል። ከ21 እስከ 25 ከዝክረ ኒቅያ ጋራ ይከበራል። የተቀጽላ ጽጌ በዓልም ከመስቀል በዓል የራቀ አይደለም። ተቀጽላ ጽጌ ገብረ መስቀል አጸጌ የአጼ ገብረ መስቀል ወንድሞች ዘእስራኤልና ገብረ ክርስቶስ ይባላሉ። ከነሱ ተለይቶ ለመንግስትነት ስለታጨ የአበባ ጉንጉን ለንጉሱ ያደርጉ ነበር። በተቀጽላ ጽጌ የጌታ አክሊለ ሦክ አምሳል በጉንጉን አበባ ለንጉሱ ይሰጣል። አሁን የንጉሱ አክሊለ ሦክ ተቀጽላ ጽጌ ማረፊያ ቢያጣ በደመራው ይቀመጣል። አጸጌ ንጉስ ነው። እጸጌ ንግስት ናት። እጨጌ አቡኑ ነው። ባለጌ ባለጊዜ፣ ባለመሬት፣ ባለርስት ማለት ነው። ጌ የሚለው ቃል የፍቅር ንግግር ነው። ጉራጌ ሐረርጌ ሲል የፍቅር ንግግር እንደሆነ ሁሉ ተቀጽላ ጽጌ አበባንም ተቀዳጀ ማለት ነው። የክረምት መጨረሻ የዋህራ ጽጌ መግቢያ በሆነው በመስከረም 25 ቀን ተቀጽላ ጽጌ ገብረ መስቀል ሐጸጌ አጼ ገብረ መስቀል አበባን ተቀዳጀ በዝማሬ ይከበር ነበረ። በ14ኛው ክፍለ ዘመን አጼ ዳዊት የጌታችን የመድኃኒታችን ኢየሱስ ክርስቶስን መስቀል ወደ ኢትዮጵያ ሲያስመጡት ደግሞ የገባበት ዕለት መስከረም 10 ቀን ስለሆነ በተቀጽላ ጽጌ በዓል ጭምር ይከበር ጀመረ። የክርስቶስን መስቀል እስከ ስናር ድረስ አጼ ዳዊት ያመጡት አጼ ዘርዓ ያዕቆብ ተቀብለውታል። ከዚያን ጊዜ ጀምሮ መስቀሉ በአጼዎቹ አማካኝነት ስለመጣ አጼ መስቀል በዓል እየተባለ በቤተ ክህነት በቤተ መንግስት አንድነት ትልቁም ትንሹም ሴቱም ወንዱም ካህናቱም ሕዝቡም አበባ በመያዝ በዝማሬ በሆታና በእልልታ አበባ እየበተኑ ያከብሩት ነበረ። አይሁድ የእሾህ አክሊል ስላደረጉበት ፈንታ የአበባ ጉንጉን እያደረጉ ያከብሩት ነበረ። ይሄ ሲያያዝ እስከ ንጉሠ ነገሥት አጼ ኃይለ ሥላሴ 1923 ዓመተ ምህረት እስከ 1966 ድረስ በዓሉ በኢዮቤልዩ ቤተ መንግስት ሲከበር ቆይቷል። ከእሌኒ የሚጀምረው የደመራ በዓል በአጼ ገብረ መስቀል፣ በአጼ ላሊበላ፣ በአጼ ዳዊት፣ በአጼ ዘርዓ ያዕቆብ፣ በአጼ ናኦድ ከፍ ባለ አከባበር ይከበር እንደነበረ የታሪክ ድርሳናት ያስረዱናል። መስቀል ተሸክሞ ወደ ደመራ ቦታ መሄድ ግን በክርስቶስ የተጀመረ እውነት ነው። ከዚያ በኋላ ሐዋርያት በግብር ይሸከሙት ነበር። እሌኒም በግብርም በአካልም አሸክማ ከጎልጎታ አውጥታ አሸክማ ወደ ቤተ መቅደስ አስገብተው ነበረ። በኢትዮጵያ አባቶቻችን 3 ዓመት ከ3 ወር በአጼ ዘርዓ ያዕቆብ ጊዜ ተሸክመውት አድባራተ ኢትዮጵያን እያስባረኩ መላ ሀገራቸውን ዞረዋል። በአጼ ዳዊት እስከ ሰናር ድረስ፣ በአጼ ዘርዓ ያዕቆብ ደግሞ እስከ ግሼን አምባ ድረስ አባቶቻችን ተሸክሞ በመጓዝ መስቀል ተሸክሞ መኖርን አሳይተውበታል። በሀገራችን በግራኛ አህመድ ምክንያት ሁሉ ሲወድምብን የመስቀልና የጥምቀት በዓል ግን እጃቸውን አልለቀቁም። በበዓለ ደመራ ላይ በ16 በዋዜማው የሚለኮሰው ንዑስ ደመራ ይባላል። የህዝብ የመንደር ደመራ ነው። በ17 ጠዋት በአይነታው የሚለኮሰው ደግሞ አብይ ደመራ ይባላል። ሁሉም የሚገኙበት ሲሆን አጤ ደመራ ይባላል። ከላይ ንጉሱ በተዋረድ ደግሞ ራሶች፣ ቀኛዝማቾች፣ ግራዝማቾች፣ ቢትወደዶች፣ መሳፍንቶች፣ የሀገር አሳዳሪዎች የሚደምሩት ነው። በዋዜማው በየመንደራቸው ያከበሩትን በአይነታው ዕለት ጠዋት ግን ሁሉም ከልሂቅ እስከ ደቂቅ ድረስ ወጥተው በአጼ ደመራ ተገኝተው ስርዓቱን አድርሰው አስባርከው ደመራቸውን ለኩሰው ከእምነቱ ተቀብተው የዓመት ሰው ይበለም ብለው ቡራኬ ተቀብለው ወደ የቤታቸው ወደ ድግሳቸው ይሄዳሉ። ይሄ የህዝብ ደመራ የአጼ ደመራ ስርዓት በሁሉም ቦታ በመጠኑ ያለ ቢሆንም ይልቁንም በጎንደር የጥንቱ ሆኖ እንደተጠበቀ ይገኛል። የመስቀል ደመራ ትናንት የምናይበት የምንቀበልበት እውነት ነው። ዛሬ በመስቀል ግብር የምንኖርበት አሁን ነው። ነገንም የምንመለከትበት ፍኖተ ህሊና ተስፋ ክርስትና ነው። የመስቀል ትምህርት የአንድ ወቅት የአንድ ሳምንት መታሰቢያ አይደለም። ከልጅነት ጥምቀታችን ዕለት ጀምሮ እስከ ዕለተ ሞታችን ድረስ በግብር ተሸክመን የምንኖርበት ልዩ የክርስትና ዓለም ነው። በትክክለኛ ክርስቲያኖች ሕሊና ውስጥ መስቀል ተቀብሮ አያውቅም፣ አይቀበርም። ምክንያቱም የመስቀሉ ሕይወት በልቦና ውስጥ ያለ የማይፋቅ ማኅተም ነውና። መስቀል ስንደኛም ስንነሳም ስንወጣም ስንገባም ስናገኝም ስናጣም ስንደሰትም ስናዝንም
ሲመቸንም ሳይመቸንም ስንታመምም ስንፈወስም መች ያው መስቀል ነው። የክርስትና ደስታው በመስቀል ሕይወት መኖር ነው። የክርስቶስን መስቀል የተሸከመ በመስቀሉ የተሰቀለ ክርስቲያን መስቀሉን የሚያወርደው ከመስቀሉ የሚወርደው ነፍሱ ከሥጋው ስትለይ ብቻ ነው። አይሁድ የቀበሩትን የክርስቶስን መስቀል እሌኒ ቆፍራ ወጣ ወርዳ ደክማ ወጣችው። በእኛ ውስጥ ከፍኖተ መስቀል በመራቃችን ምክንያት የተቀበረውን የሕይወት መስቀላችንን የሚያወጣልን ማን ይሆን? መምህር የኔታ ገብረ መድኅን እንደጻፉት ኩሎ